አንገቱ መቁረጥ ነው ያለሱ 43 አድርገው ማረድ ነው ያኛው ነው። ከዚህ መረጃ በፊት ማረድ የሚለውን አሳየው። ብሄድ ማድረግ ቆይ አንዴ መቁረጥ የሚለው መቁረጥ ነው። ማረድና መቁረጥ ይለያያል ሊሉ ስለሚችሉ ቀጥል። እሺ አቡ ቡራድ ሰይድ አቡ ቡራድ እንዲህ አለ a man turned back from Islam was brought to Abu Musa ከእስልምና የወጣ አንድ ሰው ወደ አቡ ሙሳ መጣ። he invited him to repent for 20 days ለ20 ቀን ተጠየቀ or about so ሙአዳህ then came and invited him to embrace Islam ሙአዳ የሚባለው ሰው ደግሞ እስልምናን ተቀበል አለው but he refused አይ አለ እምቢ አለ so he was beheaded ተቆርጦ ተቀጠለ አንገቱ ታረደ behead ተደረገ ምን ስላለ embrace Islam ሲባል እስልምናን ተቀበል ስለተባለ እሱ ደግሞ እምቢ ስላለ refused ስላደረገ እምቢ ስላለ ምን ተደረገ? ይሄው ኦኬ። ስለዚህ ዛሬ ሲያጮሁት የነበረው ቪዲዮ ይሄን አስተምሮታቸውን ሳያውቁት ቀርተው ነው። ጥላቻ ንግግር ነው። በህግ ይጠየቁልን እያሉ የሰሩት ቪዲዮ ይሄንን አዲስ አንብበው ታውቁም ወይንስ ሰሃቦቻቸውን በህግ ይጠየቁ እያሉ ነው? ይወል ፎይ ሐዲሱ ዝም ብላ እስልምና ለቆ የወጣ አይደለም። ላ ይከልፉላሁ ነፍሰን ኢላ ውስአሃ አላህ እስልምና ግዴታ የለበት። ከወጣ በኋላ ግን ወይፋሪቁ ጀማዓን የሚለያይ ከሆነ ነው ግዴታ አይደለም። ለምን ቆርጣ ታመጣለህ? ግዴታ አይደለም። እኔ ያለ ቻሌንጅ ላድርግ። ኡስታዞች ቻሌንጅ አንተ ማድረግ ፈልጌ ሳይሆን ሌሎች እንዲማሩበት ነው። ኡስታዞች ስለሚቀርፉ ስለማቅ ጀማውን የሚከፍል ነው ብለው እንደሚፈስሩ አውቃለሁ። እዚህ ያሉ ቲክቶክ ላይ ያሉ መንደርተኛ ምንም እውቀት የሌላቸው ኡስታዞች እንደዛ እንደብለው እንደሚፈስሩ አውቃለሁ። ትልልቅ ኡስታዞች አንድ አታመጣልኝም እንደዛ ብለው የሚፈስሩ ሙፈሲሮች ደረጃ በትልልቅ መስጊድ ላይ ያሉ የእናንተው ራሳቸው እንደዛ ብለው እንደማይፈስሩ አውቃለሁ። እዚህ መንደር ላይ ያሉ ቲክቶክ ላይ ግን አይ ጀማውን ለመክፈል የሚጠረን ምናምን ወጥቶ እንደዛ ነው የሚገደለው ይላሉ። እንደዛ ከሆነ ሰሃባዎችን ገሃነም ትከታቸዋለህ። ለምን በለኝ አብዱ፣ ለምን ከፈታው ሐዲሱን ፈተንባም ብናንብበው አይ ቅድሚያ ለምን በለኝ ሰሃቦች ገሃነም ይገባሉ። ከእስልምና የወጣን ሰው መግደል ወንጀል ነው ብለህ ካልክ እንዳለ ሰሃቦች ገሃነም ይገባሉ። ምንም ያላደረገ ገና ሲወጣ የገደሉ ናቸው ሁሉም። ስለዚህ ሰሃቦች እንዳለ ብለናል ማለት ነው። በዚህ ህግ መሰረት ገሃነም ሰሃቦች አዳምጣለህ። ስለዚህ ምን ይሆናል መሰለህ አብዱ፣ ቲክቶክ ላይ ያሉ አንድ 3 ኡስታዞች ናቸው እሱን የሚዋሹት። ቲክቶክ ላይ ያሉ ወደ 4 ኡስታዞች ያመኑ አውቃለሁ። አሁንም ንጽጽር የሚሰሩ ይገደላል። 3 ቀን ነው የሚሰጠው። 3 ቀን ይጠበቃል። ጥያቄ ሹባ ገብቶበት ከሆነ ይመለስለታል። ገንዘብ ችግር ከሆነ ከበር ይደረግለታል። እምቢ ብሎ ካለ ግን ለ3 ቀን ያህል እንታገሰዋለን። ከ3 ቀን በኋላ ይገደላል። 4 ኡስታዞች ያሉ አሉ አውቃለሁ። ቲክቶክ ላይ ንጽጽር የሚሰሩ ከወጣቶች ውስጥ 3 ነው 2 ኡስታዞች ግን ሽምጥጥ አድርገው ጀማውን የሚበትን ነው እያሉ ድራማ ሲሰሩ አይቻቸዋለሁ። መስጊድ ላይ ያሉ ኡስታዞች እስካሁን ድረስ ሆነስትሊ ለማውራት መስጊድ ላይ ወረፋ ይድረሰኝ እስኪ ትንሽ ልበልና ልውጣ። እሺ ቆይ መስጊድ ላይ ያሉ ትልቅ ኡስታዝ በትልልቅ ኡስታዝ ግን ይሄንን ሲክዱ አላየውም። ኡስታዝ ማን ነበር የሚባለው? ዴቭ ቃል ያ ታዋቂው ቲክቶክ ላይ መጥቶ የጥያቄ ተጠይቆ ያን እንትን የተባለ ጊዜ ይገደላል ያለው አታናገርም እኮ ችግሩ ምናምን ነገር ናቸው። ያኛው መመራቸው አብዱረዛቅ ነው እንደዚህ የሚባለው ታዋቂው ኡስታዝ መጥቶ ማን ነው ይሄንን የሚያስተባብላል እንዴ ተቆጥቶ ያለው ማለት ነው። የዛሬ ዓመት ማን ነው የሚያስተባብለው? ቲክቶክ ላይ ነው። ጸጥ ነው ያሉት። ትንሽ ያላሉ ዝም ይገደላል። 3 ቀን ነው የምንታገሰው። ጸጥ ነው ያሉት። ዋና መምህራቸው በእንትን እንደሚያስተምር ማለት ነው። እዚህ ቲክቶክ ላይ ያሉ አለ እኮ ምንድን ነው የምታወራው? አለ እኮ
ስለ ቲክቶክ አይደለም ወይ ፋሪቁ ጀማዓ የሚል ሐዲስ አለ። ሐዲሱ ላይ አለ አውቃለሁ። እሱን ደግሞ ሼክ አልኢስላም ምን ብሎ እንደሚፈስርለት አውቃለህ? አይ ከፈተው እና አንብበው አውቃለሁ። ሐዲሱን አውቃለሁ። እሱ እኮ ለግዴታ እሱ ብቻ ነው ይላል ሐዲሱ። እኔ ይኸውልህ ንጽጽር አቆማለሁ እንደዛ የሚል ከሆነ እፎይ አንዴ እኔ ልናገርማ ፊዳካቢ እሺ አስቀጥላለሁ። አንተ አብዱ እኔ ይኸውልህ ኡስታዞች እድሜ ልክ ነው ተራ እንትና ንጽጽር አቆማለሁ። አውጣውና በዚህ ምክንያት ብቻ ነው የሚገደለው ካለ ንጽጽር አቆማለሁ። ይኸው ክፈተው እፎይ አቆማለሁ። አንተ እንዳልከው ከሆነ አብዱ ኡስታዞች እየዋሹ ካልሆነ ክፈተውና አንተ ነህ ክሌም ያደረግከው የምፈልገውን ክፍል አምጣና ቻሌንጅ አድርገኝ። በቃ እኔ ይኸውልህ ከፈተልኝ አልኩህ እኮ አንተ ከመቶ ያላነሰ መረጃ ሰጣለኝ። ከእስልምና የወጣ ሊትራሊ ተዋቸው፣ ለሱስ ኡስታዞችን ተዋቸው። ልናገር አንዴ እስኪ ስለ ሐዲሱ ነው የምናወራው። እሺ ፊዳ ከባቢ ኔትወርክ እኮ እያስቸገረ ስለሆነ ነው ሚዩትም ያደረግን። ለዛ ነው በመጀመሪያ ነው የገባው። የኛ ጥፋት አይደለም፣ ኔትወርክ ነው። ፊዳ እስኪ ልናገር። እሺ ቀጥል። ቀጥል። እሺ ይሰማል? እኔ እሰማለሁ። ፊዳ ከባቢ ወይንም ከፍ ላድርገህ እንደ እንታይኝ ከጎኔ የተቀመጥና በቃ ከታች ስትሆን አልሰማ ይበላለህ ከሆነ ይሰማል? ፊዳ ከባቢውም እኮ ቀይ አብርቶበታል። ያ ለዛ ነው ያው ራስን ቀይ ያበራበታል። ኧረ እኔ ኖርማል ነው፣ ኔትወርክ እኮ ኖርማል ነው። አይ እሱ አይሰማም። የሱ ደግሞ አላበዛም። እኔ ቀጥል። ይሰማል? አዎ ይሰማል። አንዴ ቆይ ሚውት አድርጉለት እና ይቀጥል። እስቲ ቀጥል። ኦኬ የምትጠይቀኝ ከሌለ ጥያቄ ነው ያለኝ እኔ። ከዛ መልስ ትሰጠኛለህ፣ እወጣለሁ። ምንድን ነው እሱ? አዎ ይሰማኛል። ለኔ ምንድን ነው እሱ ጥያቄ? ይሰማል? የእናንተ ለኔ ይሰማል? እኔ አልሰማም። እንደ ቆይ እናንተ ሰዎች ይሰማል? ለእናንተ ይሰማል? እኔ ቀጥል። እሺ ምንድን ነው እሱ? እሺ በቃ ወንድማችን ኔትወርክ ጥሩ አለ። ልቀጥል? ቀጥል። እሺ ልጠይቅህ ወይስ ትጠይቀኛለህ? በቃ ኔትወርክን አስተካክል ወንድማችን። ቀጥል። እሺ ወይ ጥያቄ ካለ ቀጥል። እሺ ምንድን ነው? ዮሐንስ ወንጌል ምዕራፍ 15 አዳምጠኝ። ሳታወራ አዳምጠኝ። ኔትወርኩ ነው። አይ ወንድማችን ይሰማል? እኔ ኔትወርክ አስተካክል። በቃ ሶሪ። ኤኒዌይስ አይቻለኝም። በዮሐንስ ወንጌል ይሄን አዳምጠኝ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ግን ሌላ ነው ይላል ዮሐንስ ወንጌል ምዕራፍ 5 ከ30 እስከ 31። እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ነው ጥያቄያችን። ከራሴ ምንም ማድረግ አልችልም ማለት እንዲህ ብሎ ከተናገረ የኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩት ወይ ኡስታዞችን ስተች ስለሰማሁ ነው። ቆይ አሁን የዝም መልስ እንዲሰጠኝ ነው። ኡስታዝ አተች ብዬ ነው። እየሰማኸኝ ነው? እሺ ዮሐንስ ወንጌል ምዕራፍ 5 ግለጽ። ኦኬ ሻዛምጣ ቢያንስ ጥያቄውን ሰምተው አንዴ ቆስጠንጥኖስ የፈጠነ ክፈትልኝ። ኡስታዝ ስተች ስለሰማሁ ነው። ይሄን ብቻ ልጠይቅ፣ አቡ ሃይደርን ብቻ መልስልኝ ነው አወጣለሁ እኮ። አዳምጣ። እሺ አዳምጣ።
ርዕሱን የማይገናኝ ነገር እኮ ነው እየጠየቀ ያለው። ያ ረጅም ሰዓት ስለታገስ ነው ስለተቀመጠ ርዕሱ አይገናኝም። እኔ ከራሴ አንዳች ነገር ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻም። እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም። ስለ እኔ የሚመሰክር ሌላ አለ፣ እርሱም ስለ እኔ የሚመሰክረው ምስክርነት እውነት ነው፣ እውነት እንደሆነ አውቃለሁ አለ። ስለዚህ ስለ እሱ የሚመሰክርለትን ያውቃል ማለት ነው። እውነትም እንደሚመሰክርለት ያውቃል ማለት ነው። ታዲያ ለምንድን ነው እሱ እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም ያላቸው? ለምንድን ነው ሲባል በአይሁዶች ሕግ መሰረት ምስክር የሚሆነው በዳይ የተባለው አካል አይደለም። ስለ ራሱ ምስክር አይሆንም። ልክ አሁን እስልምናው ላይ ሙሐመድ ጅብሪል እንደነገረው ማን ነው ምስክር ስትባሉ ራሳችሁ ሙሐመድን ብቻ ነው ክሌም የምታደርጉት። ሙሐመድ ነቢይ ለመሆኑ ሙሐመድን ራሱ ቁርአን ታመጣላችሁ። ለቁርአኑ ምስክር ሙሐመድ፣ ለሙሐመድ ምስክር ማን? ቁርአን፣ ለቁርአን ሙሐመድ። ይሄ ተቀባይነት የለውም የምንላችሁ ለዛ ነው። ምስክር የሚሆነው አካል አንተ ወንጀል ብትሰራ እንደ አይሁዶች ሕግ 3 ወይም 2 ምስክር ያስፈልጋቸዋል። ራስ ምስክር ሆነህ መምጣት አትችልም፣ አይቀበሉህም። ምስክርነትህ ሐሰት ነው፣ ተቀባይነት አይኖረውም ማለት ነው። ዋሻለሁ እያላችሁ ጨርስ ይላል። ዋሻለሁ እኔ እያላችሁ ሳይሆን ለምን እነሱ አይቀበሉም? ይሄ ምስክርነት እንደሰማሁ እፈርዳለሁ። አዳምጥ፣ እሺ አዳምጥ። ስለዚህ ምስክርነቱ ያ ነው ማለት ነው። ከነሱ አንጻር የግዴታ 2-3 ተጨማሪ ሌሎች አካል ማምጣት ስላለበት ነው ምስክርነቱ። ታዲያ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማው ፈርዳለሁ ያለው ምንድን ነው? ቁጥር 19 ላይ አድርገው ምንድን ነው የሰማው የሚፈርደው የሚለው ቁጥር 19 ላይ ዝቅ ብለህ ብታነበው ኖሮ ስለዚህ ያለ ኢየሱስ መለሰ እንዲህም አላቸው። ቁጥር 18 አድርገው አንዴ የክፍሉ ከራሴ ምንም ማለት አልችልም ማለት አዳምጥ። ቀጥታ እንዲህ ብሎ ከተናገረ አዳምጥ የሚታርግና ሰማ ነው እኮ በቃ ደግመህ ለምን ታሰማለህ? ክፍሉ የሚናገረው ክርስቶስ አምላክ እንደሆነ የሚያሳይ ክፍል ነው። ይህን ክፍል አንብበህ ሙስሊም ኮንክ በደንብ ክፍሉን አላነበብከውም ወይንም ደግሞ የአእምሮውን ጤንነት ያጠራጥረኛል። ክፍሉ የሚናገረው ራሱን ከአብ ጋር እኩል አድርጎ ስለመናገር የሚያወራ ክፍል ነው። በሰንበት ስለመስራት ነው። ሱራ 2 65 አካባቢ ላይ ከ60 65 አካባቢ ላይ በሰንበት የሚሰራ አላህ ብቻ ነው፣ አምላክ ብቻ ነው ተብሎ ይታመናል። ቅዳሜ ቀንን የሚሰራ አርብ ለምን አደረጋችሁት? ቅዳሜ በፊት ለምን ሆነ? ይሄ ሌላ አንተ ጥያቄ ይሆናል። የቅዳሜ ቀኗ ደግሞ ራሱ ክርስቶስ እንደሆነ በማርቆስ ወንጌል ምዕራፍ 2 ላይ ቁጥር መጨረሻ አካባቢ ላይ የሰንበት ጌታዋ እንኳን እሱ እንደሆነ ይናገራል ማለት ነው። ጌታዋ እንደሆነ ክርስቶስ። ስለዚህ በሰንበት ሰራ፣ ሰንበትን ሲሽር እነሱ ደግሞ ተበሳጩ። እንደዚህ አለ። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ ምን አድርጎ እኩል አድርጎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ራሱን ከማን ጋር እኩል አድርጎ? ከአባቱ ጋር እኩል አድርጎ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምን አይልም፣ አንዳች ሊያደርግ ምንም አይችልም። ቁጥር 30 ላይ ያመጣው እዚህ ጋር አስቀድሞ ስለጠቀ አብራርቶታል። አብ ሲያደርግ ያየውን እንጂ ወልድ ከራሱ አንዳች ሊያደርግ አይችልም። እሺ እውነት እውነት እላችኋለሁ ሶሪቱ ጋር ነበርኩ። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። ፊዳከ አቢ ማይክን አንሳው። ወልድ ከራሱ ምንም አያደርግም፣ አብ የሚያደርገውን ግን ወልድ ያደርጋል አለ። ፊዳከ አቢ ማይክን አንሳው፣ በጠይቀ ጥያቄ ስላለ። ስለዚህ ራሱን ከአብ ጋር ከአባቱ ጋር አስተካክሎ ምን አለ? እግዚአብሔር አባቴ ነው አለ ክርስቶስ በስጋ የተገለጠው ቃል። ከዛስ አብ የሚያደርገውን ያንን ደግሞ እንዳለ አደርጋለሁ አለ። ኦኬ ማይክን አነሳ፣ ይሰማል? ኦኬ እሺ። አንተ ከራሴ ምንም ማድረግ አልችልም፣ ግን አላህ የሚያደርገውን ሁሉ ማድረግ እችላለሁ ማለት ትችላለህ? ጠብቀው ትንሽ ዘግይቶ ስለሚደርሰው ፊዳከ አቢ ማለት ትችላለህ?
እኔ ከራሴ አንዳች ማድረግ አይቻለኝም፣ ነገር ግን አብ ሲያደርግ ያየሁትን አደርጋለሁ። አሁን እኮ ኢየሱስ ክርስቶስ ያለ እኔ ቆይ አላህ ሲያደርግ ኢየሱስ ክርስቶስ ምንድነው ያለው? ይዳካ ፍርዴ በፈጣሪ ትእዛዝ ነው እውን የሚሆነው ነው። ኔትወርክ ከዝጋ ስለሆነ ለኦዲየንስ ላብራራውና፣ ስለዚህ የትኛውም ማንም ሙስሊም ተነስቶ ከራሴ ምንም ማድረግ አላደርግም፣ ነገር ግን አላህ የሚያደርገውን ያየሁትን ያንኑ አደርጋለሁ ካለ ከአላህ ጋር ሼር አለው ማለት ነው፣ እኩል ነው ማለት ነው። እያዳመኩ ነው አልተናገርኩም። እያዳመኩ ነው አልተናገርኩም። ቢት አድርግ በቃ ሚጣት። ስለዚህ ከአላህ ጋር እኩል ነው ማለት ነው። ስለዚህ ክርስቶስ ምን እያለ ነው ያለው? ክፍሉ ስለ ፍቃድ የሚያወራ ነው። ፍቃዱ ምንድነው? እሱ አብ የሚያደርገው ማድረግ ከአብ የተለየ ምንም ማድረግ አይችልም። ወልድ ቃል እንደመሆኑ ከልብ የተለየ ቃል ምንም ሊያደርግ አይችልም። በልብ የታሰበ በቃል ይነገራል። ኢየሱስ የእግዚአብሔር ቃል ነው ብለን ነው የምናምነው። በስጋ የተገለጠ ብለን ነው የምናምነው። ቃል ከልብ የሌለውን ሊናገር አይችልም። አንዳች ሊናገር አይችልም። በልብ ያለውን ያንን አላህን እያስፈቀደ ነው። አሁን ኢየሱስ አራዳም። ስለዚህ ምንድነው እሱ? አሁን አስወጣለሁ ጣልቃ ከገባ። በልብ ያለ ሁሉ ግን በቃል ይነገራል። በቃል አዳምጣ እንዴ። ስለዚህ በቃል ይደረጋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አንዴ ክፈተውና ማንን ነው የሚያስፈቅደው? ነው ኢየሱስ ክርስቶስ ፈጣሪውን ነው እያስፈቀደ ያለው። ቆባራስ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። ማንም ፍጡር እንደዚህ ሊል አይችልም። ያላ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያላ ነው ካለ እሱ ካላህ ጋር እኩል ነው ማለት ነው። ስለዚህ በአብ ልብ ያለ በቃል ይነገራል ማለት ነው። ቃል ግን በልብ የሌለውን በፍጹም ምንም ሊኖረው አይችልም። እናመሰግናለን። መልሰው ወደ ቶፒኩ። ኦኬ እሺ፣ እንግዲህ እፎይ ስለዛሬው ጥያቄ አንዴ ወንድማችን በዚህ ጉዳይ እንግዲህ ስንመለከት በአንድ ሰው ሃይማኖቱን ለቆ ከወጣ ይገደላል የሚለውን ነገር እየተመለከትን ነበርና እስቲ እስካሁን ያለውን ነገር በኡስታዞቹ አፍ የሚነገረውን እንስማና እንቀጥላለን። ልክ አሁን በቅርብ እንደተነገረው ምንድነው ሙስልምና የገባን ሰው የወጣን ሰው ምን አይልም የተለያየ ቆሎች የተባለ ማለት አው ነዓም صح ሐቅ ነው። ምን አለ? ሐቅ ነው፣ ትክክል ነው፣ ስህተት የለበትም። ምንድን ነው መደረግ ያለበት? ይህ ማለት እኮ ይሄ ልጅ ሐጂ ረሱላህ ሰለላሁ መጀመሪያ ምንድን ነው ያለው? አሁን ይኸውልህ የመጀመሪያውን አሰማና ዝም በል አንዴ። ለምን ታቋርጣለህ ቪዲዮ? عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም። ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል፣ አንገቱ ይቀላል፣ አንገቱ ይቀላል። ይደረጋል። ምን ይደረጋል? ይሄ ኡስታዝ አሁን የእስልምና ጥላቻ ስላለበት ነው አንገቱ ይቀላል ያለው ነው ወይንስ እኛ ስንናገር ነው? የእናንተን ኡስታዝ አንጥተን ቀጣፊዎች ናቸው፣ ውሸታም ናቸው፣ ይታረዳላሉ ብላችሁ በአንድ እግር ያቆማችሁት እሱ ጥላቻ ስላለበት ነው እስልምና ላይ እንደዚህ ብሎ የተናገረው ኡስታዛችሁ? ወይንስ እኛ ስንናገረው ስትሰሙት እንደ አዲስ ነው ኪው ይልባችሁ? እኛ ስናነበው እሱን እየጠየቅን ከሆነ እንመልስ። ቀጥል እስኪ። እየጠየቅን ከሆነ እንመልስ። መጀመሪያ ከሁሉ በፊት ኡስታዞችን እኛ ማለት የውስጥ ጉዳይ ነው አሁን ያወራው ሰውዬው፣ ወደ እናንተ የሚገባ ነገር አይደለም። ስለ ውስጣችን ነው ያወራው። ግን የውስጥ ጉዳይ አለ። ግን አሁን ቆይ አሁን እናንተ ምን አስባችሁ ነው ይሄን ሁሉ ጦርነት የምትሰብኩት? ምን አስባችሁ ነው እናንተ? ማለት ከሃይማኖቱ ውጭ ኢትዮጵያ ላይ ምን ማስጠር ምን አስባችሁ ነው? ምን መፍጠር ፈልጋችሁ ነው? ማለት በዚህ ደረጃ ቅስቀሳ የምታደርጉት?
ያባዬ ጥያቄ ይሄ ነው ማለት አሁን ነው ጥቁር አዝሙድ ያብዬ ለማየ ማለት አሁን ይሄን ነው መሸሽ መሮጥ የኔ ነው። ቆይ ኖ በስልክ ቢላ አዘጋጁ መስጊድ ውስጥ እያሉ ቢላ እንኳን ሳይቀር አዘጋጁ እያሉ ኡስታዞቻቸው አንገቱ ይቆረጣል እያሉ ኡስታዞቻቸው ወደኛ ያመጣዋል። ጭራሽ ኦርቶዶክስ መጥፋት አለባት መገደል አለባቸው ኦርቶዶክስን እናጥፋ የሚለውን የነሱ አይዲዮሎጂ እያረዳችሁ እያሳያችሁ አርሲ ላይ ወደኛ ጭራሽ እፎይ መጀመሪያ ድል እየሰጠህ ማለት አፈናት አብዛ ግን ቤት ስለገባን አፈናት አብዛ ግን ይኸውልህ ምን አለ መሰለህ አሁን መስጂድ ውስጥ ቢላው አታገኝ ቁርአን ነው የምታገኝ ቪዲዮ እየቆረጥክ ማውራት የትኛውን ቦታ ላይ ማለት ነው የትኛውን ነገር ኦሬዲ ግን አንተ አሁን እዚህ ቦታ ላይ ሰብስበህ ይሄን ሁሉ ሰበካ የምታደርገው ምንድነው የታሰበው ምንድነው ያቀድከው አሁን በአንተ ደረጃ አንተን የሚከተል ደንቆሮ ካለ እውነትህን ነው ብዙ በአገሪቱ በዛሬው ዕለት አገሪቱ በጦርነት የሃይማኖት አባላያቱን ኦርቶዶክሶች ግን የዋሆች ናቸው እና አንተን ያክል ጥቁር አዝሙድ ለምንድን ነው ማለት ብለህ ለጠየቀው ጥያቄ መልስ ይመለሳል። በመጀመሪያ ይሄን ሐሳብ ያነሳ ነው በጠቅላላው በኦርቶዶክሶች ላይ ተናግሬ እኮ አልጨረስኩም። አፈና እኮ አድርጋችሁብኛል። ስማ ጥያቄ ጠየቅ አይደለ? ለምንድን ነው አልኩህ። ኦኬ ስለዚህ መለስልህ። ስለዚህ እናንተ በጠቅላላ በአደባባይ ላይ ወጣችሁ ቢላ እንኳን የላችሁም ተዘጋጁ ያላችሁት ስትሰብኩ የነበራችሁት ስብከት አፍርቶ ሰዎችን ማረድ ሰዎችን መግደል ጀምራችኋል። ስለዚህ ሰዎችን ማንቃት አለብን። ይሄ ነው አሁን አርሲ ላይ እንዲታረዱ ያደረጋቸው ኦርቶዶክሳውያን አስቀድሞ የተሰበከው ስብከት ነው። ይሄው ኡስታዞች እንደዚህ አማራ ክልል ውስጥ ኡስታዞች አልተገደሉም እንዴ? አንዴ የፖለቲካ ግድያንና የሃይማኖት ግድያን ለይታችሁ አውጡ። ፖለቲካ ይላል እንዴ? ፖለቲካ አይደለም ሰዎቹ እየተናገሩ ነው። ፖለቲካ ግድያ የለም እኮ አማራ ክልል ውስጥ የተገደሉት ታዲያ በክርስቲያን የተገደለው ማይካዝ ማንም አልተገደለም። እሱም ፖለቲካ ነው። እዛ ስራ እኛ መጽሐፍንም ከፍተን እያሳየን። ስለዚህ አርሲ ላይ የሞቱት ሙስሊሞች ታዲያ መጽሐፍ ላይ ኦኬ። ስለዚህ ጥያቄ ጠይቀህ መልስ አትፈልግም። ዝም ብለህ ጠየቀህ። በቃ ማይክ ያዙና ወደ ቆይ ሙስሊም ነህ? አዎ። ኦልራይት ኦኬ። ከእስልምና ወጣ ምንድን ነው የሚደረገው? ከእስልምና ወጣ ሰው ምንድን ነው የሚደረገው? ቀድሜ የራስን ጥያቄ ብጠይቅ ይሻላል መሰለኝ። ትጠይቃለህ፣ ከዛ በኋላ ትጠይቃለህ። በእስልምና ወጣ ምንድን ነው የሚደረገው? እሺ፣ ያው በቅድሚያ እድሉን ስለሰጠኝ አመሰግንሃለሁ። ኦኬ። ያው በሃይማኖታችን ማንንም የማንም ሃይማኖት የመንካት ፍቃድ የለም፣ መስጠትም የለም። እኔ ግን ልጠይቅ የፈለኩት ነገር በእናንተ ሃይማኖት ለምሳሌ የሌላን ሰው ሃይማኖት እንደዚህ ማንቋሸሽ፣ መሳደብ የሚቻል ቦታ ካለ ቢታሳየኝ አሪፍ ነው። እንደ ሀሳብ ነው፣ እንደ ጥያቄ። ኦኬ። የሌሎችን ሃይማኖት ማንቋሸሽ፣ መሳደብ ስህተት ነው ብለህ ታምናለህ? አዎ። ኦኬ። መጥፎ ጥላቻም ነው ብለህ ታምናለህ? ጥላቻም ነው ብለህ ታምናለህ? የሰዎችን ሃይማኖት ስም ጠርቶ መሳደብ? አይ በእናንተ ሃይማኖት እንደዚህ አይነት ነገር ውስጥ አለ ወይ ለማለት ነው። አይ አንተ ጋር ሲሆንና እኔ ጋር ሲሆን ልዩነት የለውም ማለት ብቻ አዴናል። የሰዎችን ሃይማኖት ስሙን ጠርቶ መሳደብ መጥፎ ጥላቻ ነው አይደል? የራሴን በራሴ እያደረግህ እኮ ነው። አንተ መልስ እየጠየቅኩ መመለስ አለብህ እኮ ማለት እኔ የእናንተን እንትን መጽሐፍ ጠቅሰህ የሌላን ሰው እምነት ንቁ የሚል ነገር ካለን እኔ የፈለግኩት ማለት ነው። ጎበዝ፣ ቆንጆ ጥያቄ እኮ ነው የጠየቀው። ፕሪሰፖዝ አድርገህ ስለመጣ ስለዚህ የሰዎችን ሃይማኖት ማለት ኢንቴንሽንህ ምንድን ነው? አሁን ለምሳሌ እንደዛ አይነት ነገር ካለ ጤናማ አይደለም የሚል ጭንቅላት ውስጥ አለ ማለት ለምሳሌ ኤክስ የሚባል ሃይማኖት አለ። ኤክስን ሃይማኖት መሳደብ ወይም መተቸት
ጤናማ አይደለም ብለህ ነው የምታምነው? ስሙን ጠርቶ አሁን በእናንተ መጽሐፍ ውስጥ ካለ እኮ አስረዳኝ ነው እኔ ጥያቄ ማለት ነው። የኔን አንተ መልሰህ እየጠየቀኝ ነው። እንደዛ ደግሞ እንዴት ይሆን? አይ ቀላል እኮ ነው። ስለዚህ ፕሪሰፖዝ ያደረከውን ምንድነው አይምሮ ውስጥ ምን እናስበህ ነው እያልኩ ነው። ደግሞ ካለ ጤናማ አይደለም ከሌለ ያንተ መልስ እኮ ያንተ መልስ የኔን ማሰብ እኮ ምን እንዳሰብኩ ምንም አያስፈልግም። እኔ ያንተ መልስ ካሸው አንተ መመለስ እንጂ የኔን ሐሳብ ቀድመ መጠየቅ የለብህም። የጠየቁን ጥያቄ ለመመለስ ማለት ነው። ቆስጤ ተመለስ 99 ክፈትልኝ። ኤኒዌይስ ስለዚህ ሃይማኖትን ስም ጠርቶ ማንቋሸሽ ጥላቻ ነው ብለህ ነው የምታምነው አይደለ? ላሳየህ ይኸውልህ ማምነው ሳይሆን በእናንተ መጽሐፍ ውስጥ አለ ወይ ሰውን አንቋሽ ያ ሰውን ሃይማኖት ላሳየህ ነው 30 አድርገው። ኦኬ ከ29 ጀምሮ 29 ላይ ስለመዋጋት ነው የሚያወራው። አዋርዳችሁ እኔ ያልኩ በእናንተ መጽሐፍ ውስጥ አትጨነቅ። 29 ላይ አዋርዷቸው ነው የሚለው። 30 ላይ ደግሞ አይሁድ ዘይር ያላ ልጅ ነች አለ። ክርስቲያኖች አልመሲ ያላ ልጅ ነው አሉ። ይሄ ባፎቻቸው የሚናገሩ ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ምን ይበላቸው? ያጥፋቸው። ምን ያጥፋቸው? ማን ነው ይሄንን የሚለው? ሱብሃንአላህ ሱብሃንአላህ። አላህ ምን ይበላቸው? ያጥፋቸው። ማንን? ክርስቲያኖችን፣ አይሁዶችን። አጋንንታዊ ነው ማለት ነው። ስለዚህ ሰዎችን ስም ጠርቶ መሳደብ ጥላቻ ነው ማለት ይሄ ነው። በቀን ስንት ጊዜ አላህ ያጥፋቸው እያለ ይረግመናል ወንድማችን አሁን መስጊድ ላይ ማለት ነው። ቁርአን ትቀራለህ። ቁርአን ምቀራ ከሆነ አላህ ያጥፋችሁ ክርስቲያንን እየጠራ እኛ ጋር የለም። ሙስሊምን ጠርተን ሲጀመር እስልምና የመጣው ከ6ኛው ሴንቸሪ በኋላ ስለሆነ እስልምና ይባል አስተምሮም ስላልነበረ በጊዜው መጽሐፉም ሜንሽን አያደርገውም ስም። ስለዚህ ለዚህ ነው ፕሪሳፖዝ አድርገህ ምንድነው ልጠይቀኝ የፈለኩት ያልከው ለዚህ ነው። እናንተ አስተምሮ ግን ስሜን ጠርቶ 551 እንድገመው ስሜን ጠርቶ ምን ይላል? ምን ይላል? አዋርዷቸው ካልኝ በኋላ እንደገና ደግሞ አላህ ያጥፋችሁ እያለ ይረግመኛል በየቀኑ። ሐዲስ ላይ ከገባውበት ደግሞ በጣም ብዙ ቦታ ከሴጣንም በላይ መጥፎ ናችሁ ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያንንም ጠርቶ ጭምር ማለት ነው። ከሴጣንም መጥፎ ነህ ይላኛል ስሜን ጠርቶ። አንዴ ክፈትልኝ እንትኑ ላይ ቁርአኑ። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ማንን? አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ምን አትበሉ? ረዳት አድርጋችሁ አትያዙ። ማንና ማንን? ማንና ማንን? ወንድማችን ስም ጠርቷል ከና አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ጥላቻ ማለት ይሄ ነው። ከፊላችሁ ለከፊላቸው ከነሱ ረዳት ናቸውና ከነርሱ ጋር ረዳት የሚያደርግ አላህ አመፀኞችን ህዝቦች አወድ ምናምን እያለ ይቀጥላል። በፍጹም ከነሱ ጋር ወዳጅ ጓደኛ መሆን አትችልም። 98:6 አንዴ ክፈትልኝ። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። በቀራ 111 ማየት ይቻላል። እነዚያ ከመጽሐፉ ሰዎች የካዱት የመጽሐፉ ሰዎች አጋሪዎቹም በገሃነም እሳት ውስጥ ናቸው። በውስጡ አዘውታሪ ሲሆኑ እነርሱ ከፍጥረት ሁሉ ክፉ ናቸው። ከፍጥረት ሁሉ ከሴጣንም በላይ ማለት ነው። ሴጣን ፍጥር ነው። ወንድማችን ፍጥር ነው አይደል? ሴጣን ከዛም በላይ ክፉ ናችሁ ክርስቲያኖስ። ስለዚህ ይሄን ይመስላል። ጥሩ ተመልሶልሃል ይመስለኛል። እዚህ ጋር ደግሞ ኦኬ Ummu Habiba narrated Aisha, Ummu Habiba and Ummu Salama mentioned a church they had seen in Ethiopia. And in the church there was the pictures above. Ummu Habiba and Ummu Salama mentioned a church that had seen in Ethiopia. Ummu Habiba እና Ummu Salama በኢትዮጵያ ያዩትን ቸርች ይናገራሉ። ስለዛ ቤተክርስቲያን ይናገራሉ። ከዛ እዛ ውስጥ ያሉትን ፒክቸሮች እያብራሩ እየተናገሩ እያለ when they told to the prophet ለነብዩ መሐመድ ይህንን ነገር በነገሩት ጊዜ he said
those people are such that it's a precious man amongst them they died በከነሱ የሆኑ ሰዎች በሚሞቱ ጊዜ they build a place of worship over the grave በመቃብር ላይ እንትን ይሰራሉ ማምለኪያ ስፍራን ይሰራሉ and paint these pictures in it በዛም ውስጥ እነዚህ ምስሎች ይሰራሉ those people will be Allah's worst creation ይላል Allah's worst creation ከአላህ ፍጥረቶች worst የኢትዮጵያ ሰዎች ማለት ነው ያው እናመሰግናለን እፎያን ቋንዴ ስማማ አንድ አሁን አብዲ ማነው እሱ ወና ስሙ አብዲል ኃይል ሚዩት ነው አንሳሽ ላከለት አንተ ልኬለታለሁ ሚዩት ነው ድምፅህን ክፈተው ይመጣለን ተርኖ እንበለው ሚዩት ነህ ከስር ማይኳን ንካት ከስር ማይክ ነገር አለች ከስር ማይክ ነገር አለች ቢጫ ነገር እሱን ጥያቄ አልጠየቅኩም እፎይ እኔ አሁንም አልመለስክልኝም እኔ አንተን ልሰድብ አይደለም እዚህ የመጣሁት ሲጀመር ሃይማኖታችን አይፈቅድም አላህ ሱብሃነሁ ወተዓላ በቁርአኑ ወላ ተሱቡ الذين يسبون من دون الله ይላል አይፈቅድም ያልከው አላህ ሱብሃነሁ ስመኝ አንድ ተፈተሰራ 929 የሰማው ነበር ስመኝ ይሄ ቁርአን ነው አይደለም 929 አትሩጥ ቆይ አትሩጥ 930 ቁርአን ነው አይደለም አይፈቅድም ብለሃል ኖ ቆይ ውሸት ካባችሁ ስለሆነ ውርደት ማይሰለቻችሁ ስለሆነ ቁርአን ነው አይደለም ይሄ ምን ይላል አንብበው ራስ አንብበው እኔማ ነበብኩት ውሸት ውርደት በቃ ካባ አደረጋችሁት እኮ ቀጥታ አንብበው ምን ይላል አላህ ያጥፋችሁ ይላል በየቀኑ አላህ ያጥፋችሁ ትለኛለህ ክርስቲያኖች ብለህ ስሜን ጠርተህ በቁርአኑ ደግሞ ከአላህ ሱብሃነሁ ወተዓላ ውጭ የሚያመልኩትን ሰዎች አትስደቡ አላህን ባለማወቅ ይሳደባሉ ይላል እንደ አንተ አይነቶቹን ማለት ነው ይሄ ቁርአን አለ ማለት ነው አትሳደቡ ብሎ መክሮናል ማለት ነው ስለዚህ ቁርአን የጠየቅኩህን ነገር ስላላወቅ የተረበተበትክ ነው ዝም ብለህ የጠየቅኩህን ነገር መልስ ወንድ ከሆንክ አንተ ቁርአን ይጋጫል እያልከኝ ነው እናመሰግናለን አንዱ ጋር ተሳደቡ ይላል እዚህ ጋር ደግሞ አላህ ያጥፋችሁ ብሎ ይሳደባል ምንም እውቀት በሌላ ነገር አትሩጥ አንተ አሁን የጠየቅኩህን ነገር ከመመለስ ብለህ ዝም ብለህ አትሽሽ ሌላ ሃይማኖት ኒካ የሚል ነገር ከአንቀጽ ከናንተ ነው የተፈለገው አንተ ሙስሊም ከሆንክ ነው የምታመጣው ከናንተ ውስጥ አስማማልኝ ኒካ የሚለውን ነገር አውጣ ወንድ ከሆንክ አስማማልኝ አንተ ሙስሊም ከሆንክ ነው የምታመጣው አለ ስለዚህ አንድ ሙስሊም እንዲሳደብ ታዟል ማለት ነው አልታዘዘም አንዴ በቀራ ቁጥር 18 ክፈትልኝ በቀራ ቁጥር የጠየቅኩህን ትተህ አትሩጥ ላሳየሽኝ እነርሱ ደንቆሮች ዲዳዎች እውሮች ስለዚህ እነርሱ አይመለሱም ደንቆሮ ዲዳዎች ምናምን ኤኒዌይስ ወደኛ እንመለስ መሳደብ ይፈቀዳል ወይ አይቻልም ማቴዎስ ወንጌል ምዕራፍ 5 ቁጥር 46 ባልሳሳት ሮሜ ምዕራፍ 12 ቁጥር 14 አካባቢ ኦኬ 46 ላይ እንደዚህ ይላል ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምተሃል እኔ ግን እላችኋለሁ ቁጥር 45 ላይ እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ውደዱ አንተ እኔን ጠላት አድርገህ ብትይዝ እንኳን እኔ እወድሃለሁ አንተ ምን ብለኸኛል አላህ ያጥፋው ትለኛለህ ከፍጥረት ሁሉ ክፉ መጥፎ ትለኛለህ እንደዛ ከሆነ ሃይማኖት የማይፈቅደው ነገር ለምን ትሳደባለህ አንተ አልተሳደብኩም አስተምሮቱን ነገለጽኩ ስድብ ያልከውን ታመጣልኛለህ ከተሳደብኩ ሶሪ እላለሁ ንጽጽር አቆማለሁ ማስረጃ አመጣልሃለሁ ግን እኔ ለተናገርኩት ኤኒዌይስ የሚረግሟችሁ መርቁ አንተ ምን ብለህ ትረግመኛለህ አላህ ያጥፋህ እያልክ ትረግመኛለህ አብዲል እንወዳለን ገሃነም እንድገባ ግን አንፈልግም የተሳሳተ አስተምሮትን ግን እናነባለን ስድብ እኛም እንድትገባ አንፈልግም ቆይ ትፈልጋለህ አንተ አላህ ያጥፋ ማለት ገነት ግባ ማለት ነው እንዴ ጸሎት የተጠየቀው መመለስ ያልቻልክ ሰውዬ እዚህ መተህ ሚዲያ ላይ ትዘባርቃለህ
ያው እያነበብኩልህ ነው። ቆይ በቀን ውስጥ ስንት ጊዜ አላህ ያጥፋችሁ እያልክ እየረገምከኝ ገሃነም እንድገባ አፈልግም ይለኛል። አላህ ያጥፋ መጥለኝ ገነት እንድገባ ነው እንዴ? ወልሲ እኔ ግን እላችኋለሁ። እሺ ላንብበው፣ መጽሐፌን ላንብበው። እሺ ፍቀድልኝ አለኝ። በቀን ስንት ጊዜ ፕሊዝ? በቀን ስንት እንደምረግመኝ አላውቅም። እኔ ግን ቀኑን ሙሉ መርቃ ስንት ጊዜ ከ17 በላይ ሊሆን ይችላል። ኤኒዌይስ አንድ ያዳምጣል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። አንተ ብትረግመኝም እንደወድህ ታዝዣለሁ። የሚረግሟችሁ መርቁ። አንተ አላህ አጥፋ እያልክ ብትረግመኝም ከፍጥረት ሁሉ መጥፎ ነህ ብትለኝም እኔ ግን መርቃለሁ። ጌታ ይወዳል፣ በደሙ ገዝቷል። ለኔም ለአንተም ዝናብን ያዘንባል፣ ለኔም ለአንተም ፀሐይን ያወጣል፣ ለኔም ለአንተም ትንፋሽ ሰጥቶናል፣ ለኔም ለአንተም አየር ሰጥቶናል፣ ለኔም ለአንተም ይመሻል። እሱ የሚመግብ እሱ የሚጠብቅ ሳለ እኔ ምን ስለሆንኩ ነው አንተን ያጥፋ እያልኩ ስራገም ብለው ልቦና አንድ ሲደመር አንድ እኩል ይሆናል አንድ ደንቆሮ አይደል? ቆይ እባክህ ተው። አንድ ሲባዛ አንድ እኩል ይሆናል አንድ ነው። አንተ ይሄንን ማትስ እንኳን ማታውቅ ነህ። አንድ ሲካፈል አንድ ነው። እስቲ ሚት ነህ። አሁን ተረጋጋ። አንተ የምታውቀው ሲደመር ብቻ ነው። ሲባዛን አታውቅም፣ ሲካፈልን አታውቅም፣ ፓወርን አታውቅም። ኤሬስ ስማ ሚት አንድ ናቸው ሶስቱም። ቆይ አንተ ሲደመር ላይ ነው ስታክ አድርገህ የቀረኸው። አንድ ሲባዛ አንድ ስንት ነው ወንድማችን? አንድ ሲባዛ ስንት ነው? ሶስቱም አንድ ናቸው። ሶስቱም አንድ ሲባዛ አንድ ስንት ነው? ሶስቱም አንድ ናቸው። አንድ ሲባዛ አንድ ስንት ነው? የላከኝን እንጂ የኔን ፍቃድ አልሻም የነገርኩህ። ቴንክ ዩ። እኛ ማትስ ቀመር አይደለም ፈጣሪ የምናውቀው፣ በሲደመርና በሲቀነስ አይደለም። ሙስሊሞች ፈጣሪያቸው የሚያውቁት በምንድን ነው? በቁጥር ቀመር ነው። አንድ ሲሉ አላህን አንድ ሲሉ እንደዚህ አንድ እያሉ ነው ማለት ነው። ቴንክ ዩ። ስለዚህ አምሳያ አለው አላህ፣ እኔም አንድ ነኝ እሱም አንድ ነው። አምሳያ አለው ቢጤ የለው የሚለውን አፈረስከው ማለት ነው። የሚታመልከው ሰውን ነው። አዳምጥ፣ ተረጋጋ። ጣዖት እንደምታመልክ አሳያለሁ፣ አስተፋለሁ። ተረጋጋ። የጠየቀኝን መልስልህ በስርዓት። ስለዚህ ምን አለ? ለሚጠሏችሁ መልካም አድርጉ። ማይክ ያዝ። የሚታመልኩት ሰውን ነው። ሰውን ነው እያመለካችሁ ያላችሁት። ማይክ ያዝ። እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። ማይክ ያዝ። ተረጋጋ። ማይክ ያዝ። ኢየሱስ እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ ይላል። ተረጋጋ። አያ ለምን ትዋረዳለህ? ተረጋጋ። እውነት የነገርኳችሁን ሰው አላሁ ሰመድ ማለት ድፍን ድንጋይ ማለት እንደሆነ አታውቅም? እንደ ድንጋይ ነው የምታመልከው። ተረጋጋ። ተረጋጋ። ኢየሱስን እንወደዋለን፣ እኛ እንወደዋለን። ሰው እኔ መሐመድ እንወደዋለሁ፣ ግን አጋንንት የተጫወተበትና አጋንንት አስተምሮ የሄደ ሰውዬ ነው። ተረጋጋ። ሚዩት አድርጊ። ቆይ ስለዚህ ምንድነው እሱ መጽሐፍ ቅዱሳችን በግልጽ የሚጠሉንን እንድንወድ የሚያሳድዱንን እንድንጸልይላቸው ያዘናል ማለት ነው። ፔሬድ ወደ ቶፒኩ እንመለስ። እንትን አድርገው ሰዓት ሄዷል፣ ይበቃናል። ኮንክሉዥን ስጥበትና ቆሰንት ነው መልሰው። እሺ ጨምርልኝ፣ ይሄን ጥያቄ መልስልኝ። ኧረ አንተ በእናትህ ምን ሆኗል? ይሄ ራሱ ፊቱ ራሱ ሪፖርት ነው። በእናትህ አስወጣው እንዳይዘጋ ቤቱ። እሺ ከስሩ። እሺ እንግዲህ ዛሬ ምንድን ነው የተመለከትነው? አንድ ሰው ከእስልምና ከወጣ እንደሚገደል ነው። ይህን ነገር ስንናገር ከመጽሐፍታቸው፣ ከኡስታዞቻቸው፣ ከሲራው ከሁሉ ነገር እያሳየን ነው። አክቹሊ ሙከራም የተደረገባቸውም የላይፍ ኤክስፔሪየንስም ሰምተናል፣ አዳምጠናል። ስለዚህ መጽሐፍቶቹ ምን ይላሉ? አንድ ሰው ከእስልምና ከወጣ እንዲገደል ሰይጣን እኮ ነው የሚወጣው። አንዴ ወይ ጥያቄ አለሽ? ሰይጣን ለሚወጣው ልጅ ለምን አሰጣች? ጥያቄ አለሽ? አይ የለም፣ ልጅ ለሚወጣ መሐመድ ሰይጣን አለበት። አንቺ አለብሽ የለብሽም? መሐመድ ሰይጣን አለበት። ሁሉም ሰው አለ። ታዲያ እንዴት እኛን ሰይጣን ብለሽ ክርስቲያንም አለ? ኖ እኛ እናምንም። ወዬ አይሚን
ሙዬ እኛ በውስጣችን ያለው ማርቆስን ሮሜ ምዕራፍ 8 ላይ ቁጥር 15 ሮሜ ምዕራፍ 8 ቁጥር 27 26 በእኛ ውስጥ ያለው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው በእኛ የሚኖረው። እኛ አምነን ስንጠመቅ አምነን ስንጠመቅ ቅዱሱን መንፈስ እንቀበላለን። ሐዋርያት ሥራ ምዕራፍ 2 ቁጥር 38 37 ጀምሮ አምነው ሰው ሲጠመቅ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ይቀበላል እንጂ እርኩስ መንፈስ በውስጡ አይገባም። ሴጣን አይደለም ውስጣችን የሚሆነው። አንቺ ሴጣን አለብሽ፣ እሺ። ሙሐመድ ሴጣን አለበት፣ እሺ። ሁሉም ሰው ሴጣን አለበት፣ እሺ። በሴጣን እየተመራችሁ የኔ ቆንጆ አዳምጪ፣ የኔ እህት አዳምጪ። ሴጣን እያለብሽ እኔ ሴጣን ብሎ መሳደብ፣ እኔ ሴጣን የለብኝ ብዬ ማላምን፣ የምሬን እኮ እኔ መንፈስ ቅዱስ ነው ያለኝ ብዬ ማምን፣ አንቺ ሴጣን እያለብሽ ነብይሽ ሴጣን እንደሚያዘው እያመንሽ እኔን ግን ሴጣንን ብሎ ማሰብ መሳደብ፣ እንደገና ጂኒዎች እህቶቼ ናቸው ጂኒዎች ወንድሞች አሉኝ ብለሽ እያመንሽ እኔ አጋንንት ህብረት የለኝም አጋንንት ወንድም እህት የለኝም ብዬ ማምነን፣ እንደገና አንቺ አጋንንት ወሲብ ያደርጉናል ብለሽ እያመንሽ እኔ አጋንንት ጋር ንክክ የለኝም ብዬ ማስብ፣ አጋንንት አስከፊ ቀፋፊ ነገር እንደሆነ ገብቶሻል። ለስድብ ተጠቀምሽው፣ እምነቱሽን ግን በጥፍ ያልሽው ማለት ነው። አይመስልሽም? እኔ አጋንንት ማባረር ነኝ፣ አጋንንት ማስወጣ ነኝ፣ አጋንንት ማስጨነቅ ነኝ። ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ እስከ 37፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17፣ ማቴዎስ ወንጌል ምዕራፍ 4 ወደ 7 አካባቢ ጀምሮ፣ ሉቃስ ወንጌል ምዕራፍ 4 በተመሳሳይ ክርስቶስ ከተፈተነ በኋላ አጋንንት ራሱ እንዴት እንደሚጨነቁ ይነግረናል ማለት ነው። የክርስቶስ ስም አጋንንትን የሚርድ የሚደመስስ የሚያርቅ ነው። ያንን ስልጣን ጸጋ ለእኛ ሰጥቶናል። ታዲያ አጋንንት ማባረር ሆኜ ሳለ በጌታዬ ስም ያላ ስም አጋንንትን የሚስብ ከሆነ ሱራ 72 ወይም ሱረቱ የጋኔኖች ምዕራፍ ቁጥር 19 ላይ አጋንንት የሚስብ ከሆነ የአላ ስም ነብዩ አጋንንትን ያዘው ከሆነ እኔን አጋንንታን ብሎ መስለው ኢየሱስ ለምንድን ነው ሁልጊዜም እንጨት ተሸክመሃል? ሁልጊዜም ሱሪ ያለ ፓንት የለም ወይ? ሁልጊዜ ታሳቂ ማለት ነው። ሁልጊዜ ለምንድን ነው አይቀይርም? ምን አልሽ? ወይዬ ልሄድብሽ አሁንም ዶክ አይሻ ምን ትላለች መሰለሽ? ያለችን አንድ ልብስ ብቻ ነበረች። ፔሬዳችንን እዛው ላይ የምናየው በምራቃችንም ነበር ልብሳችንን የምናጥበው ትላለች። ውዷ አይሻ ልብስ ሳለመቀየር ካወራሽ ማለት ነው። አንድ ልብስ አለችን፣ እሷ ላይ ፔሬዳችን እናያለን፣ በምራቃችን እናጥባለን ትላለች። መሐመድ ላዩ ላይ ነበር ስፐርሙ የሚረጨው። አይ መሐመድ ላዩ ላይ ነበር የሚረጨው። አዳምጪ፣ እንጨት ነው የእናንተ ዝጋበር። አዳምጪ ጎበዝ። መሐመድ ደግሞ እዛችሁ ሱሪው ላይ ስፐርሙን ያህል በዛው ይሄዳል። በእጃቸው ፈቅፍቀውለት ጠርገውለት በዛው ስፐርሙን እንትን ብሎ ስትራይፕ አድርጎ ይሄዳል ወደ መስጊድ። ሌላ ችግር ማለት ነው። የሌላ ችግር ሌላ አልጨምርልሽ። አላህ ሂጃብ ይለብሳል። አዳምጪ፣ አሁን ኮምፓሬሽኑን በደንብ ልስራለሽ። የወረወርሻትን ድንጋይ እንዴት እንደማስተፋሽ አላህ ሂጃብ ይለብሳል። ሂጃቡ የሚገልጠው በቂያማ ቀን ነው። ባቱን ገልጦ የሚያሳያችሁ ሱረት ቀለም ላይ ባለው መሰረት ቁጥር 42 ላይ ማለት ነው። እስካሁን ድረስ ከአርሹ በላይ አላህ የለበሳት ሂጃብ ቀይሯታል ወይ አልቀየራትም? የሚቀይር ከሆነ ለምንድን ነው ገና ቂያማ ቀን ነው የሚገልጠው የምትሉት? በየቀኑ እየቀያየረ ስለሆነ ዘናይ ከሆነ ወይንስ በዛችሁ ገና ዓለምን ሳይፈጠር በለበሳት ሂጃብ አሁንም በአንድ ልብስ ነው ያለው? እንዴት እንደማስተፋችሁ አየሻ? ይህ ቤት የማን ቤት ነው?
ጭንቅላት ያለው ቤት ሰው ነው የሚገባው ነው ቤት ይገባሻል። እውነት ነው ማለት አላሁ ተዓላ ራሱ ጭንቅላቱ የሚባልበት አይደለም እዚህ ቤት። ጥያቄ ያለሽ ሌላ? ክርስቲያን ለምን አትሆኝም? ኋላ መስቀል ነበር መሰለኝ የጠየቀችው። ድምፅ አይሰማም እና መስቀል አንገታችሁ ላይ ለምታደርጉት እኛን አይደለም። መሐመድ እንጨት ተሸክሞ ሲዞር ነው የሚውለው። እንጨት ይስም ነበረ። መስቀሉ ጉዳይ ከሆነ ክርስቶስ የተሰቀለበትና ያንን ሪፕሬዘንት ለማድረግ ለማሳየት ነው። እንጨት ይሸክማል። በግልጽ እኮ ኢንተርታይመንት ነው። ፎቶ ካሜራ ውስጥ ይመጣል። እንጨት ተሸክሞ ይመጣል። ወዬ ሙዬ ሁሌ የሚደረግ ስናፕ ውስጥ ይመጣል። እንትና ቲክቶክ ስናፕ ውስጥ ይመጣል። ሁሉም ቦታ ላይ ይወድሻል። ጌታ ይወድሻል። የኔ ውድ ጌታ ፍቅር ነው። የኔ ውድ ጌታ ይወድሻል። አዳምጪ። ዮሐንስ ወንጌል አንደኛ መልእክቱ ላይ ዮሐንስ ምዕራፍ 4 ቁጥር 8 እና በአንደኛ መልእክቱ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። አንቺ ፍቅር ካለሽ በውስጥሽ ጌታ ወደ አንቺ እየመጣ ነው ማለት ነው። ጌታ ወደ አንቺ እየመጣ ነው፣ ይወድሻል ማለት ነው። ስለዚህ ምን ልታሳይ ነው? ከፍ ላድርግሽ እና ጌታ ይወድሻል። ወደ አንቺ ጋር ሁሌ እየመጣ ካስቸገረሽ ይወድሻል፣ ፍቅር ስለሆነ ነው። ጠላቶች ገና ሳለን ክርስቶስ ወደደን፣ መጣ ወደኛ አይደለ? እኛ ገና ጠላቶች ሳለን የእሱን ፈለግ እንድንከተል እርሱ ፍቅር ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ ያ ፍቅር ስቦት መጣ። ጠላቶች ሳለን ወደኛ መጣ። ስለዚህ መስቀሉ ምንድነው ከሆነ መስቀሉ ምንድነው? እሱ እንደማመስኪው ለምን ትስቂያለሽ? ትወጫለሽ ከእስልምና አንቺ ትንሽዬ ፍቅር ካለሽ ትወጫለሽ። አለበይ ሞቼም እስከማቃብር እስልምና ሃይማኖት ይዤ እሞታለሁ እንጂ አልፈልግም። እመኚኝ ትወጫለሽ። እንወራረድ ሙላ ሙዬ ትወራረጃለሽ ከኔ ጋር 1 ወር ብቻ አዳምጪ። ከእስልምና ትወጫለሽ። ያ ረቢ አይባልም። ምን አለበይ አንቺ ይኸውልሽ መማክረሽን ብቻ ስሚ። አሁን ጥይኝም እንደፈለገሽ አድርጊ፣ ግን ተደብቀሽ አሁን 1 ወር ታዳምጪኛለሽ። አላዳምጥም ብትይም እንኳን አሁን ያልኩት ቃል ግዴታ ይዘሽና ታዳምጪኛለሽ። በውጭም ሆነሽ ታዳምጪኛለሽ። ስለዚህ መስቀል ምንድነው እሱ የሚለውን ሜይ ቢ ቢኒ የተወሰነ ያብራራልሻል። እሱ ስላላወራ ብዙም ስለ መስቀል ጉዳይ የተወሰነ እንትን ይልሻል እና በርቺ። ይህንን ካባዋን ደግሞ ምንድነው ሁሌም ሄዳችሁ እዚህ ጥቁር ድንጋይ ያቺ ጥቁር ድንጋይ ሁሌም ነው የምስሟት። መሐመድ ደግሞ እችን ጥቁር ድንጋይ በሚስምበት ሰዓት ላይ ሁሌም እንጨት ይዞ ይሄድ ነበረ። ሜይ ቢ ማታቂ ከሆነ እሱን ሁሌም ዱላ ተሸክሞ ነበር የሚሄደው እና በጥቁሩ ድንጋዩን በእንጨቱ ነካ አድርጎ ያንን እንጨት ይስም ነበረ። ለምን ነበር እንደዛ የሚያደርገው? እሱ ጥያቄ ይሆናል ማለት ነው ለአንቺ። ለእኛ ግን መስቀል ትርጉም ስላለው ቢኒ የተወሰነ በላት። እሺ ሞዬ እንግዲህ ጌታ ኢየሱስ ክርስቶስ ይወድሻል። በእርግጥ ሰውን ስለሚወድ ነው በመስቀል ላይ የተሰቀለው ማለት ነው፣ ለሰው ሁሉ ልጅ ብሎ። ስለዚህ ያን መስቀልኛ የምናደርገው ለምን መሰለሽ? ለኛ የተከፈለውን ውለታ ለማስታወስ ነው። በአንገታችን ላይ ሁሌ የምናደርገው እንጂ ዕለት ዕለት ይሰቀላል ወይ ብለሽ ጠይቀሻልና ሁሌ እየሞተ ነው ብለሻል። አይ እንደዛ አይደለም። አንድ ጊዜ ነው፣ ለብዙዎች ኃጢአት አንድ ጊዜ ነው የሞተው። ዕለት ዕለት ሊሞት አይገባውም፣ ዕለት ዕለት ሊሰቀል አይገባውም። አንድ ጊዜ ሞቷል። እኛ አንገታችን ላይ የምናደርገው ለኛ የተከፈለውን ውለታ እናስታውሳለን። መጽሐፍ ቅዱስም መስቀልን የማይሸከም ከኋላ የማይከተለኝ እሱ ለኔ ሊሆን አይገባም ስላለ መከራ ነው። መስቀልን ማድረግ መከራ ነው። ባይዘዌ አንድ ሰው በዚህ ሰዓት በተለይ አሁን አርሲ ውስጥ የክርስቶስን መስቀል አንገቱ ላይ አድርጎ በአሕዛብ መካከል ሲሄድ ሞት ነው የሚታወጅበት። መከራውን እየተከተለ ነው የክርስቶስን ማለት ነው። ኦኬ። ስለዚህ ክርስቶስን ይሰብካል፣ በአንገቱ ላይ መስቀል አድርጎ ስለኛ የተሰቀለው አምላካችን ይሄ ነው ብሎ ይሰብካል። በዛ ምክንያት ደግሞ ሊገሉት ይችላሉ፣ የሚመጣበት መከራ ማለት ነው። ስለዚህ ከዛ አንፃር ነው እግዚአብሔር ይወድሻል፣
እግዚአብሔር ፍቅር ነው። ስለወጣሽ ስለከዳሹ እግዚአብሔር አይገልሽም አያስገድልሽም። እኛ ጋር ማለት ነው። አሁን እንዳለ ስትሰሚ እንደነበረው እስልምናን ጥሎ የሚወጣ ሰው ኢሚዲየትሊ ይገደላል። 3 ቀን ነው። አሁን አንቺ ጥለሽ ብትወጪ 3 ቀን ጊዜ ነው የሚሰጥሽ፣ ሸሪያ ባለበት ሀገር ላይ ማለት ነው። ከዛ ትገደያለሽ። ስለዚህ አምላክ በግድ አምልኪኝ ሊልሽ አይገባም። ቢያንስ በምድር ላይ የመኖር ነፃነት ሊሰጥሽ ይገባል። እስልምና ላይ ግን የለም እያሉ ነው። ስለዚህ እንደዚህ የለም ክርስትና ላይ አምነሽ ወደሽ ፈቅደሽ ልጁ ነው የምትሆኝ እንጂ ባሪያው አትሆኝም። ልጅ ሆነሽ ታመልኪዋለሽ፣ ልጅ ሆነሽ ትገዥለታለሽ። እሱ ደግሞ አባት ነው የሚሆንሽ እንጂ እንደ ባሪያ አይሽም። ስለዚህ እኛ ክርስቲያኖች ከአምላካችን ጋር ያለን ግንኙነት የልጅና የአባት ነው እንጂ የባሪያና የሎሌ አይደለም። ስለዚህ አንቺ ልጅ መሆን ከፈለግሽ፣ የክርስቶስ ፍቅር እንዲነካሽ ከፈለግሽ፣ የክርስቶስ ልጅ መሆን ከፈለግሽ እውነት ልብሽን ክፈችና ልብ ብለሽ ስሚው። የትኛውም አምላክ ስለ ፍጥረቶቹ ስለ በጎቹ ብሎ የዚህን ያህል መስዋዕትነት የከፈለ ቤዛ የሆነ የለም። ሁሉም አማልክት ሄደች ብታይ እነሱ ከፍ ብለው ይመሰገናሉ፣ እነሱ ከፍ ብለው ይነገርላቸዋል። ስለ ፍጥረታቸው ግን አይገዳቸውም። ፍጥረታቸው ክዷቸው በሄደ ቁጥር ኢሚዲየትሊ ያስገድሉታል። የማይታወቁ አማልክት ማለት ነው። የኛ አምላክ ግን በእውነት ፍቅር ነው ስንል ዝም ብለን መጽሐፍ ላይ ስለተጻፈ አይደለም። ፍቅር መሆኑን በእውነት አይተናል። እኛ ክርስቶስ ፍቅር መሆኑን አይተናል። ስለኛ ቤዛ ሆኖ አይተነዋል። ፍቅር ነው ሲባል ለስም ብቻ ወይ መጽሐፍ ላይ ስለተጻፈ አይደለም። እውነተኛ ፍቅር መሆኑን ክርስቶስን ለበጎቹ እውነተኛ መሆኑን አሳይቶናል። እስከ ደም ድረስ እስከ መስዋዕት እስከ ቤዛ ድረስ ደሙን አፍስሶ በደሙ ገዝቶናል ማለት ነው። ስለዚህ በደሙ የገዛሽ ነሽ አንቺ፣ በክርስቶስ ደም የተገዛሽ ነሽ። አሜን ብለሽ ብትቀበዩ ይሄን ፍቅር ታገኛለሽ። እምቢ ብትይ ደግሞ እንግዲህ እምቢ ካልሽ ደግሞ የፈለግሽውን እንድታመልኪ እግዚአብሔር ይፈቅድልሻል፣ ክርስቶስ ይፈቅድልሻል። መጨረሻ ላይ ግን የመረጥሽውን ምርጫ ይሰጥሻል ማለት ነው። አንተን አልፈልግም የምፈልገው ሰይጣንን ነው፣ ካንተ ውጭ ያለውን ነው የምፈልገው ካልሽ እነሱ ደግሞ ጨካኝ ነው፣ ወደ ጨካኝ ተላልፈሽ ትሰጫለሽ በመጨረሻ ማለት ነው። ይሄን ያለው ቅድም የብሉይ ኪዳን ላይ እፎይ ከተፈቀደልኝ አንድ ነገር ብቻ ልበልና አላስረዝምም፣ ሐሳቤን ልዝጋ። ሙስሊሞች ይመጡና እንደው በዚህ ዘመን ሊትራሊ እያየን እየገደሉ ቅድምም ቴሌግራም ውስጥ ገብታችሁ ብታዩ በጣም ያሳዝናል። እንደዚህ እየገደሉ ይመጡና ይሄን መመለስ ሲያቅታቸው ብሉይ ኪዳን ላይ ሄደው ይደበቃሉ። የብሉይ ኪዳን ሕግ መቼ ነው? የዛሬ 3400 ዓመት በፊት ያለን ሕግ ይመጡና እኮ ድሮ እኮ እንደዚህ ተደርጓል፣ ስለዚህ አሁን መግደላችን ትክክል ነው ለማለት ይሞክራሉ። መጽሐፍ ቅዱስ ላይ እንደዚህ ያለ፣ ስለዚህ እኛ መግደላችን ብለው ጀስቲፊኬሽን ይፈልጋሉ። ሲጀመር ብሉይ ኪዳን ላይ ያለው ሕግ ለኛም አልተሰጠም። እሱም ደግሞ በኃጢአት ምክንያት የመጣ ሕግ ስለሆነ ነው። ሰው ሁሉ ከሕግ በታች ስለሆነ ነው። ባይዘው ጸጋው ስላልነበረ ነው። እንዴ ክርስቶስ ኢየሱስ እኮ ለብዙዎች የሚፈስ ለኃጢአት የሚፈስ የአዲስ ኪዳን ደሜ ነው አለ። በደሙ እኮ ሸፍኖናል። አሁን እኛ አንቀደንም፣ ሕግ አይዘንም። እኛውን ከሕግ በላይ ከጸጋ በታች ነው። የክርስቶስ ጸጋ የክርስቶስ ደም ከኃጢአት ሁሉ ስለሚያድን ይሸፍነናል። ስለገደለን አንገደልም። አሁን በንስሐ እንመለሳለን። ቅድም ኤርሚያስ ላይ እንዳለው እፎይ አዲስ ቃል ኪዳን የሚገባበት ወራት ይመጣል። እንደ ቀድሞ እንዳለው አይደለም። ከግብጽ ባወጣቸው ጊዜ አባቶቻቸውን ይዤ ባወጣው ጊዜ እንዳለ ሕግ አይደለም ብሏል። እሱ ሕግ የሚያስገድል ሕግ ነው። ኃጢአት ስትሰራ የኃጢአት ደሞዝ ሞት ስለሆነ ሞት ያስፈረድባል። አዲሱ ሕግ ግን በክርስቶስ ደም የተገኘው የተሰጠ ጸጋ ግን ምንድነው? ለንስሐ ጊዜ ይሰጣል። ኃጢአታቸውን አልቆጥርባቸውም ይላል እዛ ላይ በሄዳችሁ ታነቡ። ኃጢአታቸውን ከእንግዲህ አልቆጥርም። እነሱ አስቀድሞ ቸላሉኝ እኔም ቸላ በየባቸው ነበር፣ አሁን ግን ኃጢአታቸውን አልቆጥርም ይቅርም እላቸዋለሁ ይላል። ስለዚህ የይቅርታ ዘመን ነው። ስለዚህ መነጻጸር ካለበት እስልምና ከአዲስ ኪዳን ነው እንጂ ከብሉይ ኪዳን አይደለም። ምክንያቱም የመጣው ከሐዲስ ኪዳን በኋላ ነው። ከክርስቶስ በኋላ ከ600 ዓመት በኋላ መጥቶ እንደገና ወደ ኋላ ሄዶ ከብሉይ ኪዳን ሕግ ጋር ካልተነጻጸርኩ ይላል። እሱ የባርነት ሕግ ይለዋል ቅዱስ ጳውሎስ ሮሜ ነው ገላትያ 5:1 ላይ ክርስቶስ ነጻ አውጥቷቸዋል፣ እንግዲህ ጸንታችሁ ቁሙ፣ ደግማችሁ ወደ ባርነት አትመለሱ ተብለናል። እኛ ከባርነት ነጻ ይወጣን ከሕግ በላይ የሆንን ሰዎች ነን። በጸጋው ያለን ሰዎች ነን። ስለዚህ ጸጋው ይሸፍነናል። ስለኛ ኃጢአት ደም ፈሷል። ስለዚህ የማናችንም ደም አይፈስም። በአዲስ ኪዳን ጊዜ ማለት ነው የማናችንም ደም አይፈስም። በንስሐ እንመለሳለን። ለንስሐ ጊዜ ተሰጥቶናል። ያ ንስሐ ጊዜ ተሰጥቶን ካልተመለስን ግን በመጨረሻ ቀን በፍርድ ሰዓት እግዚአብሔር ይፈርድብናል። አሁን ግን የንስሐ ጊዜ አለን። የብሉይ ኪዳን ዘመን ላይ አይደለም ያለነው።
የምህረት ዘመን ነው የሚባለው። አስቀድሞ ዘመነ ፍዳ ይባላል። ሰው ልጆች በጠቅላላ በኃጢአት በህግ የሚያዙበት። አትስረቅ ነው የብሉይ ኪዳን ህግ። ከሰረቅ እጅ ይቆረጣል። ምክንያቱም ኃጢአት ነው። የኃጢአት ደሞዝ ደግሞ ወዲያው ትከፈላል ህግ ስለሚይዝ። አትግደል ነው፣ ትገደላለህ። መግደል ኃጢአት ነው። ስለዚህ ከገደልክ ትገደላለህ። ለምን? ጸጋ ስላልነበረ። በአዳም ምክንያት ሁሉ ሰው ከጸጋ በታች ስለነበር፣ በክርስቶስ ኢየሱስ ነው አይደለ ጸጋ ያገኘ ነው። ኦኬ። ስለዚህ በሙሴ አስቀድሞ በሙሴ እንገደል ነበር፣ በክርስቶስ ደግሞ ጸጋ አገኘን ብሎ ቅዱስ ጳውሎስ ስለሚናገር፣ ስለዚህ ሁሉም ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎልሏቸው ስለነበረ የብሉይ ኪዳን ህዝቦች በዚህ ህግ መሰረት ይያዙ ስለነበረ ነው። አሁን እኛ እንያዘን አንያዝም፣ አዲስ ቃል ኪዳን ገብቷል። ስለዚህ በንስሐ እንመለሳለን። የንስሐ ጊዜ አለን ማለት ነውና የብሉይ ኪዳን ህግን እየጠቀሳችሁ ጀስቲፋይ ለማድረግ አሁን ለምታርዱት ትናንትና ላረዳችሁት ነገር የብሉይ ኪዳን ህግ እየጠቀሳችሁ ጀስቲፋይ ለማድረግ አትሞክሩ ሙስሊሞች። ይሄ ህሊና ማጣት ነው። በነገራችን ላይ አሁን እኮ ምድር ላይ ያለ ነገር እያለ ምንድነው የጥንት ነገር እያነሳችሁ እንትን ለማለት የምትሞክሩት? እንደው የብሉይ ኪዳን ህግ እያነሳችሁ ይሄ በጣም ሼም ነው። በእውነት በጣም ያሳዝናል። አክቹአሊ አሁን ላይ መሬት ላይ ያለውን በተግባር እያየን ቤትም ቦታ እየገደላችሁ ይሄን ጀስቲፋይ ለማድረግ እንደዚህ እኮ እንደዚህ ይላል መጽሐፍ ቅዱስ ላይ ብላችሁ የምትሉት ከምራችሁ ነው? ግን ህሊናችሁ ይቀበላል? ዛሬ ላይ እኔ አባቴን ገለኸኝ አርደኝ ፊት ለፊት አርደኝ ያረድኩ ብሉይ ኪዳን ላይ በእስራኤላውያን በዚህ ህግ እግዚአብሔር ይገደሉ ብሎ ሰጥቷቸው ስለነበር በዛን የገደልኩት ልትለኝ ነው? እንደዛ ልትቀልድ ነው? ጀስቲፊኬሽን እንደዚህ ይሰራል? እና በጣም የሚያሳዝን ነገር ነው የሚናገሩት። ግድያችሁ እናንተ መሬት ላይ ወረደ ነው። በጽሁፎቻችሁ በመጽሐፎቻችሁ ብቻ ያለ ሳይሆን መሬት የረገጠ ነው። ከ1400 ዓመት ጀምሮ እስካሁን ድረስ መሬት የረገጠ ሰውን በመግደል አላቆማችሁም። ኦኬ፣ አላቆማችሁም። እየገደለ በየቦታው ሙስሊም በጠቅላላ ሰው ይገላል። ታርዳላችሁ፣ በጭካኔ ነው። እና ቅድም ቪዲዮ ላይም ደግሞ እንደው ሙርተድ እኮ ነው ለማለት ሞከሩ። እንዴ ሰው ለመግደል እንኳን ህግ እኮ አለ በመድኃኒዓለም። ቢላውን ሳሉና አስተራረዳችሁን አሳምሩ። በዚህ ዘመን ላይ አንድ ሰው ወጥቶ ሰው ስታርድ እያለ እኮ ልክ እንደ ከብት ስታርድ ቢላን እንዳይሰቃይ ቢላን ሳል እና አስተራረዳችሁን አሳምሩ ብሎ ሲናገር በጣም ያሳዝናል። የፈለገ ሙርተድ እንኳን ቢሆን በዚህ ዘመን ላይ ህግ አለ። በህግ እንኳን ነው እንትን መባል የነበረበትና በጣም ያሳዝናል። እና እንደዚህ ብላችሁም ስበኩልን እስቲ። ለምሳሌ እጅና እግር ትቆርጣላችሁ አይደል? አቆራረጣችሁንም ታሳምራላችሁ ማለት ነው። የእጅ አቆራረጥ፣ የእግር አቆራረጣችሁን ታሳምራላችሁ ማለት ነው። እሱንም ስበኩልና እንዴት እንደምንቆርጥ ይሁ ሰው እንዳይሰቃይ አስለን በደንብ አድርገን ነው የምንቆርጠው እጅ ብላችሁ ስበኩ። ይሄ ደግሞ ጀስቲፋይ ነው፣ ትክክል ነው፣ ለህሊና ይስማማል፣ በዚህ ዘመን ላይ ይስማማል ብላችሁ ስበኩን። ቅድም አቡ ሃይደር የሌላው ህግ በጠቅላላ የጃህልያ ህግ ነው፣ የአላህ ህግ ነው ፍትህ ስላለ እጅ መቁረጥ ፍትህ ነው ብላችሁ ስላሰባችሁ ማለት ነው። እግር መቁረጥ ፍትህ ነው፣ አንገት መበጠስ ፍትህ ነው። ይሄ ነው ለዓለም የሚገባው የአላህ ህግ ብላችሁ ስላላችሁ እሱ ነው ትክክለኛው እንጂ ዓለም ላይ ያለው ክፍር በጠቅላላ ሰው በፈለገበት እምነት ስላላመነ መገደል የለበትም የሚል ይሄ የካሃዲዎች ህግ ነው፣ ፍትህ አይደለም። ፍትህ የሚሆነው አንድ ሰው አላህን ካላመነ መገደሉ ነው ፍትህ የሚሆነው ብላችሁ እየሰበካችሁ ስለሆነ በደንብ አድርጋችሁ ይሄን ሳታፍሩ ሳትሸማቀቁ ተናገሩት፣ ሳታፍሩ። እና በጣም ያሳዝናል። ቴንኪው ስለተሰጠኝ እድል። እናመሰግናለን። ብዙ ጊዜ የሚያነሷቸው ጥቅሶች ብሉይ ኪዳን ላይ ያሉ ጥቅሶች ናቸው። ከግድያ ጋር በተያያዘ ብሉይ ኪዳን ላይ በደንብ ልታስተውሉት የሚገባው ብሉይ ኪዳን ላይ እስራኤላውያን በግብፅ ለ400 ምናምን 50 ዓመት አካባቢ በግብፃውያን እንትን ካሉ በኋላ ወደ ተስፋይቱ ምድር ሲገቡ በራሳቸው ጽድቅ እንኳን አይደለም ወደ ተስፋይቱ ምድር ወደ ከነዓን የገቡት። ነገር ግን እግዚአብሔር አስቀድሞ ዘፍጥረት ምዕራፍ 12 ቁጥር 3 አካባቢ ላይ ቃል ኪዳን ለአብርሃም ስለሰጠው ወደዛ ይገባሉ ማለት ነው። ወደዛ ሲገቡ ግን ምንድነው እሱ በግብፅ የለመዱት ጣዖት አምልኮ አለ። ግብፃውያን ብዙ ጣዖትን ስለሚያመልኩ ከዛ በመንገድ ላይ ደግሞ የሚገጥሟቸው ጣዖት አምላኪዎች አሉ። ስለዚህ ወደ ተቀደሰችው ወደዛች ቤት ሲገቡ ወደዛች ቦታ ሲገቡ ቃል ኪዳን ያዙ ከፈጣሪ ጋር ቃል ተግባቡ። አንተን እናመልካለን፣ ከአንተ ከወጣን መቅሰፍትን አምጣብን። አንተን እናመልካለን፣ አንተን ስናመልክ ደግሞ ጠላት ከመጣብን እርዳን።
ቃል ኪዳን ውል ማለት ነው። ቃል ኪዳን ማለት ውል ነው አይደለ? በሁለት አካላት መካከል የሚገባ ወይንም በእንትኖች መካከል የሚገባ ውል ነው አይደል? ቃል ኪዳን የሚባለው ውል ነው፣ ስምምነት ነው። ተዋዋሉ ማለት ነው። ከዛስ እኛ እንደዚህ ካደረግን አንተ እንደዚህ አድርገብን፣ እኛ ደግሞ እንደዚህ ካደረግን አንተ እንደዚህ አድርገልን። ስምምነት ፈጠሩ ማለት ነው። ገቡ። ከዛ ይሄ ህግን እንደዚህ ከሆነ እንደዚህ በራሳቸው ህግ መሰረት ይመሩበታል ማለት ነው። የእስልምናው እንደዛ አይደለም። ቃል ኪዳን ገብተው እንደዛ እሺ አይደለም። ቃል ኪዳኖች አይደለም። ቃል ኪዳኖች ሳይሆን ደግሞ የእስልምናው ዝጋቱ ፓርት አይሁዶቹ እስራኤሎቹ ቃል ኪዳናቸው ከራሳቸው ዜጋ ጋር ነው የሚያነሱት። ዘዳግም ምዕራፍ 13 ዘዳግም ምዕራፍ 17 እነዚህ ነው የሚጠቅሷቸው ከመቀየር ጋር በተያዘ በአንተ መካከል ይላል። ሌላ አካል አይደለም የሚያጠቁት፣ ሌላ አካልም አይደለም። ቃል ኪዳኑ አይመለከተውም ሌላው አካል፣ ራሱ እስራኤላዊ ነው እዛው ያለ ክፍሉ እንደዛ የሚለው። ቃል ኪዳን ስለገቡ የአፋቸውን ፍሬ ነው የሚያገኙት። እና ሙስሊሙን ብለውም አይደለም ሌላ አካል ሄደው ወቅተው የሚወሩት። እስልምናው ግን ከመካ ተነስቶ ከመዲና ተነስቶ ቱርክ፣ ከቱርክ ተነስቶ ኢራቅ፣ ኢራን፣ ሮም፣ ግብፅ እነኝን ሁሉ ነው የወረረው። ከብዙዎቹ በትንሾቹ አንድም አልወረሩም እነሱ። ለማስለምም አልተዋጉም እነሱ። ወደ ሃይማኖታቸው ለማምጣት አልተዋጉም እነሱ። እስልምናውስ እና እያለ እየሄደ ነው የወጋቸው። በእነኛ ውስጥ የተካሄዱ ጦርነቶች እንዳለ ግድያዎቹ ጠላት ይመጣባቸውና ያስጨንቃቸዋል። ቅድም እንዳልኳችሁ ቃል ኪዳን ገብተዋል ከፈጣሪ ጋር። አንተን ልናመልክህ ከወጣን ኢቭን ወንድሜ እንኳን ወጥቶ እንደዚህ የሚያስት ከሆነ እሱን ገለዋለሁ። ይሄም ደግሞ አንተ ግደለኝ እኔም ገላለሁ። ከፈጣሪ ውጭ እንደምንል ከሆነ ሁላችንም ፈጣሪ ብቻ እንገዛለን። በአንተ ምክንያት መቅሰፍት መምጣት የለበትም። ይሄ የሚያደርጉን ለምንድን ነው? እሱ እኛ ንጹህ ነን፣ ቅዱስ ነን፣ ቃል ኪዳንህን እንጠብቃለን ተሰብስበዋሉ። በአንደኛው ምክንያት መቅሰፍት እንዳይመጣባቸው ማለት ነው። እናስወግዳለን ከመካከላችን እንደዚህ የሚሰራ ካለ አሉ ማለት ነው። ስለዚህ ይህን ቃል ኪዳን መመራት ግዴታቸው ሆነ ማለት ነው። በቃል ኪዳኑ ይሄዳሉ እንጂ እንደ እስልምናው ይሄድ የከሌን ሀገር ህንድን ውረር የለም። እስልምናውስ ህንድን ውረሩ፣ ህንድን ተወረራችሁና እንትን ካላችሁ ገነት ትገባላችሁ። ሀዲሱ ነው የሚለው። ኢራቅን ውረሩ፣ ኢራንን ውረሩ፣ ኢየሩሳሌምን ውረሩ፣ ግብፅን ውረሩ፣ የመንን ውረሩ እያለ ትእዛዝ ሰጥቶ ነው ሄደው ወረው። ትሰልማለህ? አትሰልምም። እምቢ ካልክ ትገደላለህ። የመጽሐፍ ቅዱስ እንደዛ አይነት ትእዛዝ አንድም የለው። ጠላት ይመጣል፣ ይወጋቸዋል። ከዛስ መጨረሻ ላይ እግዚአብሔር ኃይል ይሰጣቸውና የመጣውን ጠላት እንዲመክቱ ይፈቅድላቸዋል ማለት ነው ለእስራኤላውያን። በዛ ውስጥ ይሞታል ሰው፣ ይገደላሉ። እነኛ የመጡት አካላት እነኚህ ሄደው ኑ እስልምናን ኑ እግዚአብሔርን አምልኩ ብለው ቱርክ ሄደው አይደለም ወቅተው የገደሏቸው፣ ወይንም ህንድ ሄደው አይደለም መተውባቸው፣ ቀያቸው የተቀደሰችው ቦታ መተው ኑ እናውጣችሁ ለጣዖታችን ኑ ስገዱ ሲሏቸው ኖ ብለው ጦርነት ይከፍታሉ። በዛ በጦርነት ላይ እግዚአብሔር ፈቅድላቸዋል ማለት ነው ራሳቸው እንዲከላከሉ። ስለዚህ እስልምናውና የብሉይ ኪዳኑ ታሪክ ራሱ አይገናኝም። እኛ ያንን ይገዛናል አሁን አይገዛንም። ህግ ነው ያ። እኛ ከህግ በላይ ነን። ህግን እንኳን መዳኘት ምንችላለን። ምክንያቱም በጸጋ ያለን ሰዎች ስለሆነ በጸጋው ስንሆን ከህግ በላይ ነን እንጂ ከህግ በታች አይደለንም። ከህግ በላይ ነን። ከጸጋው በታች ብንሆንም ከህግ በላይ ነን፣ በጸጋው ስላለን ማለት ነው። ህግ የተሰጠው በሙሴ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ህጉ ተፈጽሟል፣ ተፈጽሟል። ደም እንዳናፈስ ደሙን አፈስሰልን። ደም አፍስሶልን ደም የምታፈስ ከሆንክ አሁንም ገና በህግ ውስጥ ነው ያለው ማለት ነው። በህግ ስራ ውስጥ ነው ያለው። ስለዚህ ደሙን አፈሰሰልንና ምን አለ?
ተፈጸመ አለ። ሴፍ የሚያነሳ በሴፍ ይሞታል አለ። በማንም አትፍረዱ አለ። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሴፍ የሚያነሳ በሴፍ ይሞታል አለ። ዮሐንስ ወንጌል ምዕራፍ 18 ቁጥር ስንት ላይ እንደሆነ ብረሳውም ጴጥሮስ ሴፉ መዘዝ አድርጎ ያንን መቶ አለቃ ጆሮ ሲቆርጥ ሴፍ የሚያነሳ በሴፍ ይሞታል። ሴፍ መልሰህ ተዘቀበው። ንግስና ከዚህ አይደለም። ብፈልግ ሰራዊት አባቴ አይልክልኝም፣ አላስነሳም። ስለዚህ ለክርስቶስ ምንዋጋለት ሴፍ መንዝለት የለም። ሴፍ መልስ ነው የሚለን። አያስፈልግም። ለዚህ ነው ትገደላላችሁ እንጂ ግደሉ ብሎ ትእዛዝ አንድም አልሰጠንም። ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 1 ጀምራችሁ ስታነቡት ቀኑን ሙሉ ከምኩራብ ያወጧችኋል፣ ከዚህም በላይ የሚገድሉባችሁ ጊዜ ይመጣል። ይህንን የሚያደርጉት እኔንና አብን ስላላወቁ ነው ይላል። አባቴን ስላላወቁ ነው። የምትገሉበት ጊዜ ይመጣል አላለም፣ የምትገደሉበት ጊዜ ነው ያለው። አንድ ጥቅስ አትሰጡ ነው። ምን የምትገሉበት ጊዜ ይመጣል ብሎ አላለንም። የምትገደሉበት ጊዜ ግን ይመጣል አለ ጳውሎስ። ጠላቶቻችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸዋለን እንጂ አሳዷቸው፣ ግደሏቸው አላለንም። ሮሜ ምዕራፍ 12 ቁጥር 12 ጀምሮ ቀኑን ሙሉ ስለ አንተ እንሰደዳለን፣ እንደሚታረዱ በጎች ተቆጠርናል እንጂ ቀኑን ሙሉ እናሳድዳለን፣ እንደሚያርድ እንደ አራጅ ሰው ተቆጠርን አላለም። ሮሜ ምዕራፍ 8 ቁጥር 36። ስለዚህ ሐዲስ ኪዳን ላይ እንደዛ ነው። ምናልባት ሉቃስ ወንጌል ምዕራፍ 19 ላይ ቁጥር 27 ላይ የሚያነሷ ጥቅሳለች። በምሳሌ ተነገረኝ ሴፍ ሚል ቃላቶችን ካያችሁ ወይ ደግሞ እንደዚህ እንትን ካያችሁ ሉቃሱ በምሳሌ የተነገረ ነው። እሱም በትንሣኤ በእንትን የሚሆን ነው። በዕለተ ቂያማ ወይ በእነሱ አነጋገር መላእክቶች ናቸው እሱ ነው እንትን የሚሉት። ሞት የሚለውም በእኛ የተለየ ነው። እንደነሱ አይደለም። ሞት አረዳዳችን ራሱ ሞት በስጋ እያለ ሰው በስጋው እያለ እንኳን እየተንቀሳቀሰ ሞተ ሊባል ይችላል። ከእግዚአብሔር መለየት ሞት ይባላል። አንድ እንትን የሚያመጡትም ስላየው ነው። በስጋ እያለ ከእግዚአብሔር ከተለየ ሞት ይባላል። ከኛ ህብረት ውስጥ መነጠል በራሱ ሞት ይባላል ማለት ነው። ሞት ትባላለህ። እንደገና ደግሞ ሞት ስጋና ነፍስ መለየትም ሞት ይባላል ማለት ነው። ስለዚህ እኛም ሞት ጋር ዲፊኒሽናችን ይለያያል ማለት ነው። ሌላኛው ደግሞ የእግዚአብሔር ቃል ምን ተብሎ ይጠራል? ሴፍ ተብሎ ይጠራል። እሳት ልክ ራእይ ምዕራፍ 1 ላይ ቁጥር 16 ይመስለኛል እና 15 ላይ ከአፉ ልክ በሁለት በኩል እንደተሳለ ስለት ነው ይለዋል። የእግዚአብሔር ቃል ጅማትና አጥንት የሚነጥል የሚለያይ እንደተሳለ ሴፍ ነው ይላል። ሴፍ ነው ብሎ ይጠራዋል ማለት ነው። ስለዚህ በሴፍ ሚል እንትኖች ላይ ብታገኝ ገድል ላይ እንደዛ ብታገኝ በሴፍ ቆርጠጣል ሚል ብታገኝ ሴፍ ሚለው የኛ ምንድነው? እሱ ምንድነው? ይሄ የምትዋጋበት አይደለም። ምክንያቱም ሐዋርያው ቅዱስ ጳውሎስ ምን ብሏል? ውጊያችን ከደምና ስጋ ጋር አይደለም ከአጋንንት ጋር ነው። ስለዚህ እሱን ለማሸነፍ የእግዚአብሔርን የጦር እንትን ጋሻ ያዝ፣ እግዚአብሔርን ቃል ታጠቅ፣ እሱን ሴፍ ያዝ ይላል። አጋንንትን ለመውጋት ጎራዴ ሸቦላ ዘል ትንቀሳቀስ ነው እንዴ? ውጊያችን ከስጋና ደም አይደለም ማለት ስጋና ደም ነው ሰው ያለው። ውጊያችን ከሱ አይደለም ማለት ከአጋንንት ነው አለ እና አጋንንትን ለመውጋት ሴፍ ዘልቴን ሙዬ ጥያቄ ያለሽ ሌላ ነው ይብቃል። የእግዚአብሔር ቃል ነው ሴፍ የተባለው እንደዛ ነው። ከእግዚአብሔር የእግዚአብሔርን ቃል በዛ እንትን ስለሚል ማለት ነው። ስለዚህ አንዳንድ ቦታ ላይ በአዲስ ኪዳን ላይ በግልጽ ስለተናገረ ውጊያችን ከስጋና ከደም አይደለም ከአጋንንት ጋር ነው። ስለዚህ እሱን ለመርታት ደግሞ የእግዚአብሔርን የጦር እንትን ጋሻ ታጠቁ። ከአፉ የሚወጣው ከሁለት የተሳለ እንደተሳለ ሴፍ ነው ሲባል ይኸው ሴፍ ተብሏል እኮ ከአፍ ወጥቶ ተዛ በሱ እንትን ልትል ነው አይደለም። ቃሉን ነው የእግዚአብሔርን ቃል ስትታጠቅ ወንጌሉን ስትለብስ ስትይዝ እንደ ሴፍ ነው። በቃ ማንም አይቀርብም፣ አጋንንት አይጠጋም። ቆርጠህ ትጥላለህ ከአንተ ማለት ነው፣ ታስወግደዋለህ። ያን ለማለት ነው እንጂ ካፌ ውስጥ የሚወጣ እንደዚህ የሚመዘዝ ሴፍ የለንም። ሙዬ
ጥያቄ አለሽ ወይንስ ሌላ ቀን? እሺ በርቺ፣ ደህና ደሩ። እናመሰግናለን። ምናልባት ዴቭ ከቻለ መጨረሻ ላይ የቤተክርስቲያንን አዋጅ የመጨረሻ ላይ ስለ ሰላም ያለውን እና የአቡ ሀይደርን ቢያሰማ ደስ